እንግዲህ ይሄንን ሐሳብ አሁን ይሄም ነገረ ተሐድሶ የሚለው መርሃ ግብራችንም አንዱ ሐሳብ የተሐድሶውን ንጹህ ጥያቄ የተሐድሶአችንን መጽሐፍ ቅዱሳዊ ዓላማ የተሐድሶአችንን ሃይማኖታዊ ዓላማ የተሐድሶአችንን መንፈሳዊና መጽሐፍ ቅዱሳዊ ዓላማ አውቀው ለሳቱትም ሳያውቁ ለሳቱትም ግልጽ ማድረግ ነው። ዓላማችን ይሄ ነው። የተሐድሶው ስረ መሰረት ይሄ ነው። የጥያቄው ኦሪጂናል ሐሳብ ይሄ ነው። የጥያቄው አልፋና ኦሜጋ ይሄ ነው። የጥያቄው ቀኖና ይሄ ነው ብሎ ጉዳዩን ማስረዳት ነው የዚህ መርሃ ግብር አንዱ ዓላማና አጀንዳ። ስለዚህ ይሄ እግዚአብሔራዊ የሆነ አጀንዳ ይሄ መለኮታዊ የሆነ አጀንዳ ይሄ ሰዎችን ወደ እግዚአብሔር የማስጠጋትና ከእግዚአብሔር ሐሳብ ጋር ሪኮንሳይል የማድረግ የማስታረቅ አጀንዳ ምንም እንኳን እግዚአብሔር በመለኮታዊ አሰራር ውስጥ ከቀደሙ ከአዳም ጀምሮ በብሉይ ኪዳን ውስጥ እያጠናከረው በነ አብርሃም መጠራት ድልድዮችን እየሰራ በነ ሙሴ መጠራት ድልድዮችን እየሰራ በመቅደስ መሰራት በድንኳን መሰራት በታቦቱ መምጣት በሌላም በተለያየ ይሄ ስርዓታዊ በሆነ የአምልኮ ስርዓት ውስጥ እግዚአብሔር ይሄንን ተሐድሶ እያጸና ድልድዮችን እየገነባ በነ ዳዊት መንገስ በሌሎች በነቢያትና በነገስታት መምጣት በብሉይ ኪዳን ውስጥ እንኳን ተሐድሶውን ለማጽናትና ለመግለጥ እግዚአብሔር በብዙ መንገድ የመጣበትን ነገር አሳይተናል። እንደምን አላችሁ እንግዲህ ተመልካቾቻችን። ከዚህ በፊት የነበረውን ክፍል ቀጣይ ሐሳብ ነው የምንነጋገረው። እንግዲህ በመነሻችን ልናነሳ እንደሞከርነው የተነጋገርንበትና ያወራንበት የነበረው ሐሳብ የተሐድሶን ጉዳይ ነው። ነገረ ተሐድሶ የሚለውን ኮንሰፕት ነው፣ ጽንሰ ሐሳብ ላይ ነው እያወራን ያለነው። ይህን ሐሳብ ለመነሳት ስንነሳ ከመጀመሪያው ይሄ ሐሳብ የቱ ጋር ነው ጀመርነቱ? የት ጀመርነቱ ምን ላይ ነው? የት ነው የተነሳው? ምን ጋር ነው የተነሳው? እንዴት ነው የተነሳው? የሚለውን ሐሳብ አንዳንዶች እንግዲህ ያው በታሪክ አረዳደም ችግር ሊሆን ይችላል፣ ወይም አንዳንዶች አውቀውም ጉዳዩን አሉታዊ ስያሜ ለመስጠት የሚፈልጉ ሰዎች ያው ስላሉ ተሐድሶን በተመለከተ በአብዛኛው በአገራችን እንዳለመታደል ሆኖ ስማቸው እንዲጠፋ ወይም ስማቸው በአሉታዊ መንገድ እንዲታይ ከተደረጉ ጽንሰ ሐሳቦች ወይም ጉዳዮች መካከል አንዱ ተሐድሶ የሚለው ሐሳብ ነው። ባለፈው ይሄን ሐሳብ ለማንሳት ጥቂት ሞክሬ ነበር። አሉታዊ ስያሜ እንዲሰጣቸው አሉታዊ ይዘት ያላቸው ርዕሰ ጉዳዮች እንዲመስሉ ከተደረጉ ጭራሽ አዎንታዊነት ያላቸው እስከማይመስል ድረስ ጭራሽ አዎንታዊ ሐሳብ ያዘሉ እስከማይመስል ድረስ ፍጹም አሉታዊ ትርጓሜ አሉታዊ ፍታቴ እንዲሰጣቸው ከተደረጉ ጽንሰ ሐሳብ መካከል በተለይ በአገራችን አንዱ ተሐድሶ የሚለው ጽንሰ ሐሳብ ነው። እኔ ለምንድን ነው ሰዎች በዚህ ደረጃ ተሐድሶን እንደሚያስፈራ ነገር፣ እንደሚያስደነግጥ ነገር፣ እንደሚያጠፋ ነገር፣ እንደ አሉታዊ ነገር ለምንድን ነው የሚመለከቱት የሚለውን ሐሳብ እሱ ዝርዝር ጥናት ይፈልጋል። ለምን እንደዚህ እንደሆነ ሰዎች ለምን በዚህ ደረጃ በተለይ የቤተ ክህነት አካባቢ ሰዎች በተለይ የቤተ ክህነት አገልጋዮች ለምንድን ነው ይህንን ጉዳይ በአሉታዊነት እንዲቀነቀን የሚያደርጉት? አሉታዊነቱን ብቻ አጉልተው የሚያሳዩት ለምንድን ነው የሚለውን ሐሳብ እንደው ጠቅለል ባለ ሐሳብ ለማየት እንደው ለመተንተን ያክል የመጀመሪያው ቅድም በመጀመሪያው ክፍሎቻችን ላይ ለመናገር እንደሞከር ነው የጉዳዩን ስረ መሰረት የጉዳዩን ዋና አንኳር ጉዳይ የጥያቄውን አንኳር ሐሳብ ባለመረዳት ወይም ባለመገንዘብ ወይም ጉዳዩን በተመለከተ በቂ ግንዛቤ ካለመያዝ የተነሳ አንዳንዶች እንደ አጥፊ እንደ ክፉ አድራጊ አብዛኛው ኔጌቲቭ ኢነርጂ እንደያዘ ነገር አይነት አርገው ሊያወሩ ሊያስተምሩ ይችላሉ። ይሄ ከግንዛቤ ጉድለት ነው፣ ምንም ችግር የለውም። ይሄ በግንዛቤ በመስጠት ጉዳዩን በተመለከተ የጉዳዩን ሐሳብና ዓላማ አዎንታዊ ይዘት በማስረዳት ይህንን የተሳሳተ ግንዛቤ ማስተካከል ይቻላል። አንዳንዶች ደግሞ የጉዳዩን አሉታዊነት ሳይሆን በመረዳት ሳይሆን ጉዳዩ አዎንታዊ ሐሳብ እንደሆነ ቢያቁም እንኳን ተሐድሶ ይዘቱ ጤናማ እንደሆነ ቢያቁም እንኳን ተሐድሶ መጽሐፍ ቅዱሳዊ እንደሆነ ቢያቁም እንኳን ተሐድሶ እግዚአብሔራዊ መንፈሳዊ ሃይማኖታዊ ርዕስ እንደሆነ ቢያቁም እንኳን ተሐድሶ ዘመን ዘለቅ አጀንዳ የመለኮት አጀንዳ እንደሆነ ቢያቁም እንኳን እግዚአብሔር አምላክ ከፍጥረት ዓለም በፊት ጀምሮ በእግዚአብሔር ሕሊና ውስጥ
በጠቅላላ ዕውቀት ውስጥ የነበረ የቀደመ የተቀመጠ ሰዎችን ወደ እግዚአብሔር ሐሳብ የማምጣት አጀንዳ እንደሆነ ቢያቁም እንኳን ዓላማውን በቅጡ ቢረዱም እንኳን አንዳንዶች ግን ጥቅማችን ይነካብናል፣ ክብራችን ይወርድብናል፣ የቀደመው ዝናችን ይበላሽብናል፣ በሰው ዘንድ የነበረን ሬፑቴሽን ይወድቅብናል፣ የቀደሙ ይዘን የመጣናቸው ታሪኮች፣ ትውፊቶችና መሰል ጉዳዮች አደጋ ውስጥ ይወድቁብናል ብሎ በመፍራት ለጉዳዩ በዓላማ አላርለ ቴክኒካል በሆነ ዓላማ ጉዳዩን በህዝቡ ዘንድ አሉታዊ ይዘት እንዳለው አድርገው ይጽፋሉ፣ ያስተምራሉ፣ ይሰብካሉ፣ ይዘምራሉ። ሌላም ጉዳዩን ሰዎች በሰዎች አእምሮ ላይ አሉታዊ ስዕልን ይስላሉ። ስለዚህ ጉዳዩ በሁለት ጉዳዩን በተመለከተ በቂ ግንዛቤ በሌላቸው አካላትና ጉዳዩን በተመለከተ በቂ ግንዛቤ ባላቸው ነገር ግን ይሄ ጉዳይ ቢመጣና ይሄ ነገር ቢገለጥ ጥቅማችንን፣ ክብራችንን፣ ስማችንን፣ አባ መባላችንን፣ ጥቅሞቻችንን ያሳጣን ይችላል። ሰው ወደ ክርስቶስ ከመጣ፣ ሰው ወደ ወንጌል ከመጣ፣ ሰው ወደ እውነት ከመጣ፣ ሰው ኢየሱስን ወደ ማምለክ ከመጣ ከዚህ ቀደም የነበሩ ጥቅሞችና ክብሮቻችን ሚስ ይደረጉብናል፣ ልናጣቸው እንችላለን የሚል ሰብአዊ ስጋት ከደረሱበት የግምገማቸው ውጤት ሰብአዊ ስጋት ከመፍጠሩ የተነሳ ጉዳዩን በተቻለ መጠን የጉዳዩን አሉታዊነት ለማስቀመጥ ይሄዳሉ። ይሄ እንዳለመታደል ሆኖ በአገራችን ላይ በስፋት ይሄ ድርጊት ከተደረገባቸው ከተሰራባቸው በአብዛኛው በስብከትም በትምህርትም በውይይትም በጽሁፍም በመጽሐፍም በተለያየ መንገድ የጉዳዩን አሉታዊነት በማጉላት ረገድ ብዙ ተሰርቶበታል፣ ብዙ ተኪዶበታል። ተሐድሶ እንግዲህ ይሄንን ሐሳብ አሁን ይሄም ነገረ ተሐድሶ የሚለው መርሃ ግብራችንም አንዱ ሐሳብ የተሐድሶውን ንጹህ ጥያቄ፣ የተሐድሶአችንን መጽሐፍ ቅዱሳዊ ዓላማ፣ የተሐድሶአችንን ሃይማኖታዊ ዓላማ፣ የተሐድሶአችንን መንፈሳዊና መጽሐፍ ቅዱሳዊ ዓላማ አውቀው ለሳቱትም ሳያውቁ ለሳቱትም ግልጽ ማድረግ ነው። ዓላማችን ይሄ ነው። የተሐድሶውም ስረ መሰረት ይሄ ነው። የጥያቄው ኦሪጂናል ሐሳብ ይሄ ነው። የጥያቄው አልፋና ኦሜጋ ይሄ ነው። የጥያቄው ቀኖና ይሄ ነው ብሎ ጉዳዩን ማስረዳት ነው የዚህ መርሃ ግብር አንዱ ዓላማና አጀንዳ። ስለዚህ ይሄ እግዚአብሔራዊ የሆነ አጀንዳ፣ ይሄ መለኮታዊ የሆነ አጀንዳ፣ ይሄ ሰዎችን ወደ እግዚአብሔር የማስጠጋትና ከእግዚአብሔር ሐሳብ ጋር ሪኮንሳይል የማድረግ የማስታረቅ አጀንዳ ምንም እንኳን እግዚአብሔር በመለኮታዊ አሰራር ውስጥ ከቀደሙ ከአዳም ጀምሮ በብሉይ ኪዳን ውስጥ እያጠናከረው በነ አብርሃም መጠራት ድልድዮችን እየሰራ በነ ሙሴ መጠራት ድልድዮችን እየሰራ በመቅደስ መሰራት፣ በድንኳን መሰራት፣ በታቦቱ መምጣት፣ በሌላም በተለያየ ይሄ ስርዓታዊ በሆነ የአምልኮ ስርዓት ውስጥ እግዚአብሔር ይሄንን ተሐድሶ እያጸና ድልድዮችን እየገነባ በነ ዳዊት መንገስ፣ በሌሎችም በነቢያትና በነገስታት መምጣት በብሉይ ኪዳን ውስጥ እንኳን ተሐድሶውን ለማጽናትና ለመግለጥ እግዚአብሔር በብዙ መንገድ የመጣበትን ነገር አሳይተናል፣ ተናግረናል። እንግዲህ ከዚህ በመቀጠል የዚህ ድምዳሜ መደምደሚያው በልጁ ሰውነት ላይ የሰራው ታላቅ የማዳን ስራ ነው ብለን ተጫውተናል። ስለዚህ የተሐድሶ ሐሳብ ፍጻሜው እርቅ ነው፣ መታረቅ ነው፣ ከእግዚአብሔር ሐሳብ ጋር መስማማት ነው። እግዚአብሔር አምላክ በክርስቶስ ኢየሱስ በሰራው ታላቅ የመለኮታዊ የማዳን ስራ ወደ ልጁ መንግስት የማፍለስ ስራ ነው። ይሄ መለኮታዊ ድርጊት፣ ይሄ መለኮታዊ አደራረግ እግዚአብሔራዊ ሐሳብ ነው ብለን ደምድመናል። ወገኖቼ ምንም እንኳን ይሄ መለኮታዊ ሐሳብ የእግዚአብሔር ሐሳብ ቢሆንም እንኳን ይሄ መለኮታዊ ሐሳብ እግዚአብሔራዊ ሐሳብ ቢሆንም እንኳን የሰው ልጅ ግን ይሄን መለኮታዊ ሐሳብ ይሄን ወደ እግዚአብሔር ሐሳብ ወደ እግዚአብሔር መንግስት ሰዎችን የማምለስ የወንጌል ሐሳብ ወገኖቼ ይሄ ብቻ እኮ አይደለም። መጽሐፍ ቅዱሳችን ራሱ የተሐድሶ መጽሐፍ ነው። የዚህ መጽሐፍ ከዘፍጥረት እስከ ራዕይ ድረስ ብናጠና ብንመለከተው ጠቅላላ ሐሳቡ ተሐድሶን የሚያቀነቅን ተሐድሶን አድቮኬት የሚያደርግ ተሐድሷዊውን ሐሳብ ያዘለ መጽሐፍ ነው። ይሄ መጽሐፍ ቅዱስ ራሱ የተሐድሶ ሐሳብን ያዘለ መጽሐፍ ነው። የእግዚአብሔርን እስትንፋስ የእግዚአብሔርን የልብ ትርታ
ተሐድሶን በተመለከተ እግዚአብሔር በልቡ ያለውን የእግዚአብሔር ልብ ትርታ ያዘለ የያዘ መጽሐፍ ነው መጽሐፍ ቅዱሳችን። ለመናገር ሞክሬያለሁ ቅድም። በብሉይ ኪዳን የተገለጠው የእግዚአብሔር ሐሳብ ቅድም ብያለሁ በተለያዩ አባቶች በነ አብርሃም በነ ዳዊት በነ ሙሴ በለያዩ በነቢያት በነገስታት መጠራት ውስጥ የጸናው ሐሳብ መለኮታዊ ሐሳብ ነው። መለኮታዊ የእግዚአብሔር ሐሳብን ያዘለ መጽሐፍ ነው መጽሐፍ ቅዱሳችን። እንግዲህ በልጁ ሰውነት ላይ ተጠናቀቀ ብለን ስንል የምንመለከተው ዘፍጥረትን ብንመለከት ዘሌዋውያንን ዘኍልቍን ብንመለከት አምስቱን የሙሴ መጽሐፍቶችን በጠቅላላ ብንመለከት የመታደስ መጽሐፍቶች ናቸው። እስራኤልን ወደ እግዚአብሔር ሐሳብ የመለሰ መጽሐፍቶች ናቸው። እስራኤልን ወደ እግዚአብሔር ሐሳብ የመጥራት መለኮታዊ ጥሪ ያዘሉ ሐሳቦች ናቸው። እሱ ብቻ አይደለም። በክርስቶስ ኢየሱስ በሥጋ መገለጥ የተገለጠው ወንጌላት አራቱን ወንጌላት እንኳን ብንመለከት በልጁ አካል ላይ እግዚአብሔር አምላክ የገለጠው የማዳን ሥራን ከማምጣቱ እንኳን በፊት ወንጌላችን እኮ የተጻፈው ወንጌላችን በጠቅላላ ወንጌላት ራሱ ብንመለከታቸው በጠቅላላ የተሐድሶ መልእክት ያዘሉ መጽሐፍቶች ናቸው። ሐሳቡ ጠቅላላ መጽሐፍቶቹ የመመለስን ጥሪ ያዘሉ ናቸው። እግዚአብሔር አምላክ በክርስቶስ ሊሰራ የነበረውን ሐሳብ የገለጡ ሐሳቦች ናቸው። በጠቅላላ የሉቃስንም መጽሐፍ ብንመለከት የሉቃስንም ወንጌል ብንመለከት እስራኤልን ወደ እውነተኛው አምልኮ የመመለስ ነው። እግዚአብሔር ወደ እውነተኛው ሐሳብ እንዲመጡ ወደ እግዚአብሔር ሐሳብ እንዲመጡ ጥሪ ነው። በመዋዕለ ሥጋዌው ጌታ ኢየሱስ የተመላለሰበትን ምልልስ እንኳን ብንመለከት በአራቱም ወንጌላት ውስጥ ብንመለከት እዚህ ቃል ላይ የተጻፈው የክርስቶስ ሐሳብ እግር አውጥቶ አካል ለብሶ የተመላለሰበትን ሐሳብ እናየው በወንጌላታችን ውስጥ እኮ ነው። ወንጌላት ውስጥ እኮ ነው ያለው። ወንጌል ስለ ልጁ ነው ብለን ስናወራ በወንጌላት ውስጥ የተጻፈው አካላዊው ቃል አካል የለበሰው ቃል መጽሐፍቶች ሁሉ ስለኔ ይናገራሉ ብሎ የተናገረው ቃል ከዚህ ፊደል ውስጥ ወጥቶ በእግር አካል ለብሶ የተመላለሰበትን ሐሳብ እኮ ወንጌላት ውስጥ የምንመለከተው እኮ የተሐድሶ ሐሳብ እኮ ነው። ወንጌላት በጠቅላላ የተሐድሶ ሐሳብ ያዘሉ መጽሐፍቶች ናቸው። ተሐድሶዊ መጽሐፍቶች ናቸው። የመመለስ ጥሪዎች ናቸው። ወደ እግዚአብሔር ሐሳብ የመጣት ጥሪዎች ናቸው። ከእግዚአብሔር ጋር የመታረቅን ሐሳብ ያዘሉ ጥሪዎች ናቸው ወንጌላት። አራቱም ወንጌላትን ብናጠናቸው ኢየሱስ ሲመላለስ እውነተኛውን አምልኮ ያስረዳ፣ እውነተኛውን የመዳን ጥሪ ያስረዳ፣ እውነተኛውን ክርስቲያናዊ የህይወት ምልልስ ያስረዳ፣ እግዚአብሔርን መስሎ መኖር ምን ማለት እንደሆነ ያስረዳ፣ የመጣበትን ዓላማ ያስረዳ፣ እየፈወሰ ያዳነ እዚህ ቃል ውስጥ የተጻፈው ኢየሱስ እዚህ ቃል ውስጥ ያለው ኢየሱስ አካል ለብሶ ከቃሉ ወጥቶ ከዚህ ቃል ወጥቶ ይሄ አካላዊ ቃል ግዘፍ አካል ለብሶ ግዘፍ ሰውነትን ይዞ አባቶች እንደሚሉት በአጭር ቁመት በጠባብ ደረት ተወስኖ የተመላለሰው ጌታ ኢየሱስ ከዚህ ቃል ውስጥ ወጥቶ እግር አውጥቶ የተራመደበት የተሐድሶን ሐሳብ አዝሎ የሄደበት ነው። አምልኮ እንዲስተካከል፣ የህይወት ስርዓት እንዲስተካከል፣ እውነተኛው የመዳን ጥሪ እንዲስተካከል አምልኮ የኛ ነው፣ መቅደሱ የኛ ነው፣ ታሪኩ የኛ ነው፣ አብርሃም የኛ ነው፣ ሙሴ የኛ ነው፣ ሁሉ የኛ ነው ብለው በአምልኮ ስርዓታቸውና በታሪካቸው የሚኩራሩትን ጸሐፍትና ፈሪሳውያን አይሁድ በጠቅላላ የሞገተበት የሙግት ምልልስ ነው። የተሐድሶ ሐሳብ ነው ጌታ ኢየሱስ የተመላለሰበት። ተመለሱ ነው። ወደ እውነተኛው አምልኮ ተመለሱ ነው። ወደ እውነተኛው እግዚአብሔራዊ ሐሳብ ተመለሱ ነው። ወደ መዳን ሐሳብ ተመለሱ ነው። ወደ እውነተኛው እግዚአብሔር ወደ አሰበላችሁ ትክክለኛው መንገድ፣ ወደ እርቅ መንገድ፣ ወደ ሪኮንሲሊየሽን መንገድ ተመለሱ የሚል ጥሪን አዝሎ ነው ጌታ ኢየሱስ የተመላለሰው። ወንጌላችን እንኳን የመመለስ ጥሪ ነው ወገኖቼ። የሆነ የአካባቢያዊ ጉዳይ አይደለም። የሆኑ ሰዎች ተሰባስበው የሚያነሱት የማህበራዊ ፍትህ ጥያቄ አይደለም። የሆነ ንብረትን የመጠየቅ ጥያቄ አይደለም። የሆነ መብትን የማስከበር የሙግት ጥያቄ አይደለም። ወይም የሆነ በጠረጴዛ ዙሪያ ተገናኝቶ ተከራክሮ ተሟግቶ ጀግንነትን የማስመስከር የማስጨብጨብ ሽልማትን የመቀበል ሜዳሊያን የማጥለቅ ዋንጫ የማንሳት ጉዳይ አይደለም። በወንጌላችን ውስጥ እንኳን የተገለጠው የተሐድሶ ሐሳብ ነው። ክርስቶስ ሰው የሆነበት ሐሳብ ነው ተሐድሶ ወገኖቼ። የማይሆነው አምላክ የሆነው ኢየሱስ፣ ሁሉን በእጁ የያዘው ኢየሱስ፣ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት ያለው ጌታ ኢየሱስ በውስን ሰውነት የተገለጠበት፣ በውስን ማንነት የተገለጠበት፣ በተዋረደ አካል የተመላለሰበት፣ የተተፋበት፣ የተናቀበት፣ የተራበበት፣ የተጠማበት፣
ያለቀሰበት ያዘነበት ይልቁንም በመስቀል ላይ የተንጠለጠለበት ታላቅ መለኮታዊ አደራረግ ነው ተሐድሶ። የወንጌላችን አራቱንም ወንጌላት ብናጠና እያንዳንዱን ቃል በቨርስ በቨርስ ብናጠና ሐሳብ ሐረግ በሐረግ ብናጠና የመጽሐፉ የወንጌላት መጽሐፍ ዋና ዓላማ የተሐድሶ ጥሪ ነው ወገኖቼ። የመመለስ ጥሪ ነው ወገኖቼ። ወደ እግዚአብሔር ሐሳብ የመጠራትን ጥሪ ያዘለ ሐሳብ ነው፣ መጽሐፍ ነው። በመጽሐፍ ብቻ የተገለጸ አይደለም። መጽሐፍ ውስጥ ያለው አምላክም ሰውም የሆነው ኢየሱስ፣ መጽሐፍት ሁሉ ስለኔ ያወራሉ የተባለለት ኢየሱስ፣ ነቢያት በትንቢታቸው የተነበዩለት ኢየሱስ፣ ስሙ የተባረከ ይሁን። የብሉይ ኪዳን ነቢያት ከ500 ከ600 ከ700 ዓመት በፊት ስለሱ የተነበዩለት ኢየሱስ፣ ይመጣል የተባለው መሲህ፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል የተባለ መስፍን የተባለ አዳኝ የተባለ እነሆ ንጉሥሽ በአህያ ወረንጫ ተቀምጦ ወደ ኢየሩሳሌም ይገባል የተባለ ከ800 ከ700 ዓመት በፊት እነ ኢሳይያስ የተነበዩለት ያ መሲህ የተናገርነውን ነገር ማን አምኗል? ሊታመን የማይችል ነገር አይደለም። በደዌ የደቀቀ ነው። እናየው ዘንድ እንኳን እንወደው ዘንድ እንኳን ደም ግባት የለውም የተባለ አሸጋግሮ ኢሳይያስ ዘመናትን ተሻግሮ ዘመን ተሻጋሪ ትንቢትን የተነበየለት ኢየሱስ፣ ይመጣል የተባለው ኢየሱስ፣ ሕዝቡን ከአርነት ከባርነት ያወጣል የተባለው ኢየሱስ፣ ይመጣል የተባለው ኢየሱስ ከቃሉ አልፎ አካል ለብሶ እግር አውጥቶ እየተራመደ የመጣበት መለኮታዊ አደራረግ ነው ተሐድሶ። ተራ የሆነ ጉዳይ አይደለም። የሆነ የዝማሜ የሽብሸባ የሆነ የዜማና የሆነ ምድራዊ ስርዓት ጋር ሰፍተን የምንሟገትበት ጉዳይ አይደለም። አምላክ ሰው ይሆን ዘንድ ጭካኔን የጠየቀ ጉዳይ ነው። እግዚአብሔር የሕዝባችንን ዓይን ይክፈት። የመዳን ጉዳይ ነው። የዘላለምን ሕይወት ዲተርማይን የሚያደርግ ጉዳይ ነው ተሐድሶ። የመመለስ ጥሪ ነው ተሐድሶ። የልሂቃን ሙግት አይደለም። የህትመት የጆርናሎች ህትመት ጉዳይ አይደለም። በዓለም አቀፍ ጉባኤ ላይ ጀግንነትን የማስመስከር የክርክር ውጤት አይደለም ተሐድሶ። የምናውቃቸው ሰዎች ተሰባስበው የሚጠይቁት ተራ የሆነ ጥያቄ አይደለም። በሆነ በጸረ ተሐድሶ ግብረ ኃይል አቋቁመን በጀት መጅበን ድርጅታዊ መዋቅር አደራጅተን ስርዓት አበጅተን ቪዲዮዎቻችንን በየቦታው በማሳየትና እኛም በተመለከተ የተለያዩ ስም ማጥፋቶችን በመጻፍና በማድረግ የምናዳፍነውም የምናቆመውም ጥያቄ አይደለም ተሐድሶ። የጸረ ተሐድሶ ግብረ ኃይል ብለን በማቋቋም ቪዲዮዎችን ይዞ እየሄዱ በየከተማው በፕሮጀክተሮች በማሳየት ሊቆም የሚችል ጉዳይ አይደለም። ተሐድሶ ዘመን ዘለቅ የሆነ የመለኮት አጀንዳ ነው። ዘመን ተሻጋሪ የሆነ ሰዎችን ወደ እግዚአብሔር ሐሳብ የመጥራት አጀንዳ ነው። እግዚአብሔር አምላክ በልጁ ላይ ይጨክን ዘንድ ያስገደደ የመዳን ጥሪ ነው ተሐድሶ። እግዚአብሔር አምላክ ሆይ የሕዝባችንን ልብ አብራ። ኢየሱስን በአደባባይ የመግለጥ ጉዳይ ነው ተሐድሶ። ሰዎችን ሁሉ ወደ መዳን የማምጣት ጉዳይ ነው ተሐድሶ። ስርዓታዊ ጉዳይ ላይ እንዳንሰፋው፣ ታሪካዊ ጉዳይ ላይ እንዳንሰፋው፣ የቆየንባቸው ያረጀንባቸው ከለርፉል የሆኑ ስሪቶች ላይ እንዳንሰፋው ተሐድሶ ከስነ ልቦናዊ ውቅራችን ያለፈ ነው። ከምንኮራባቸው ታሪኮቻችን ያለፈ ነው። ከብሔራዊ ኩራታችን ያለፈ ነው። ከምናቀነቅነው ኢትዮጵያዊ ስሜት ያለፈ ነው የተሐድሶ ጉዳይ። አምላክ ሰው የሆነበት ጉዳይ ነው ተሐድሶ። እግዚአብሔር አምላክ ሆይ በአግባብ መያዝ፣ በአግባብ ማስተናገድ፣ በአግባብ መምራት፣ በእርግጥም ወንጌሉ እግዚአብሔር አምላክ የገለጠው የወንጌሉ እውነት እንዲሰበክ አውደ ምሕረቶቻችንን ለወንጌል የምንከፍትበት፣ ለቃለ እግዚአብሔር የምንከፍትበት፣ ለእግዚአብሔር ክብር የምንከፍትበት፣ እግዚአብሔር አምላክ የሚሰበክበት፣ ወንጌል የሚሰበክበት፣ ልጁ ኢየሱስ በአደባባይ የሚሰበክበት፣ ከክርስቶስ ኢየሱስ ጋር ትከሻ ለትከሻ እየተለካኩ ያሉ ትምህርቶች የሚራገፉበት፣ ስርዓቶች የሚራገፉበት፣ ወጎች፣ ዝማሬዎች፣ ታሪኮች፣ ትውፊቶች፣ ተረኮች፣ ትርክቶች፣ ሀቲቶች ሁሉ የሚዋረዱበት ስርዓት ነው ተሐድሶ።
ክብርን ለእግዚአብሔር ብቻ የመስጠት መለኮታዊ ጭካኔ ነው ተሐድሶ። ኢየሱስን ሰው ያደረገ ጭካኔ ነው ተሐድሶ። እግዚአብሔር አምላክ ልጁ ላይ ጨከነበት ጭካኔ ነው። በልጁ ሰውነት ላይ ጅራፍ ያርፍ ዘንድ በልጁ ሰውነት ላይ ስጋን የሚቦጭቁ የጅራፍ አለንጋዎች የብረት አለንጋዎች ያርፉ ዘንድ እያየ የጨከነበት በደዌ ይደቅ ዘንድ የፈቀደበት መለኮታዊ የፍቅር ጥሪ የታየበት ኃያል የሆነ ሰውን የመውደድ የፍቅር መለኮታዊ ጥሪ የተገለጠበት በአደባባይ ኤሎሄ ብሎ እስኪጮህ ድረስ አባቴ ሆይ ለምን ተውከኝ ብሎ እስኪል ድረስ እግዚአብሔር አምላክ በልጁ ሰውነት ላይ ያስጨከነው ታላቅ መለኮታዊ ጭካኔ የተገለጠበት አምላካዊ ጥሪ ነው ተሐድሶ። እኛ እንደምንቀልድበት እንደምናሾፍበት ጸናጽሉ የኛ ተረቱ የኛ ታሪኩ የኛ ታቦቱ የኛ ዝማሜው የኛ ወረቡ የኛ ትርክቱ የኛ ሀቲቱ ሰዓታቱ ቅዳሴ ሁሉ የኛ ብለን እንደምናሾፈው ጉዳይ አይደለም። ይሄ ጉዳይ ጌታ ኢየሱስን ሰው ያደረገ ጉዳይ ነው። ሊታይ በማይችል ብርሃናት ውስጥ የሚኖረውን ጌታ በአጭር ቁመትና በጠባብ ደረት ያመላለሰ ጉዳይ ነው። ጎኑ በጦር ይወጋ ዘንድ ያደረገ መለኮታዊ ጭካኔ ነው ተሐድሶ። እግዚአብሔር የሕዝባችንን አይን ይክፈት። ወንጌላት የተሐድሶ መልእክቶች ናቸው። ኢየሱስ በምድር ላይ ሲመላለስ ይዞ ይመላለስ የነበረው አጀንዳ የመታደስ አጀንዳ ነው። የመመለስ አጀንዳ ነው። የእርቅ አጀንዳ ነው። ተመለሱ የሚል አጀንዳ ነው። ወደ እውነተኛው አምላክ የመምጣትን ስነ መለኮት ነው የያዘው። የእርቅን ስነ መለኮት ነው የያዘው። ሌላ አጀንዳ አልነበረውም። ሰዎች ከእግዚአብሔር ጋር ይታረቁ ዘንድ ነው። ሰዎች ወደ እግዚአብሔር መንግስት ይመጡ ዘንድ ነው። አምልኳቸው ይስተካከል ዘንድ ነው። ድርጊታቸው፣ ህይወታቸው፣ ስነ ምግባራቸው ይስተካከል ዘንድ ነው። እውነተኛው አምላክ ማን እንደሆነ ይታወቅ ዘንድ ነው። የመዳንን ጉዳይ በምን አይነት መንገድ እግዚአብሔር እንደሚፈጽም ያሳይ ዘንድ ነው። በመጨረሻም በሰዎች ጥረትና ስራ ሳይሆን በሰዎች ታሪክና ትርክት ላይ ተመሰረተ ሳይሆን እግዚአብሔር አምላክ ለብቻው በሰውነቱ ላይ በልጁ ሰውነት ላይ በሰራው ስራ ሰዎች ሁሉ ይድኑ ዘንድ በአደባባይ ላይ የተንጠለጠለበት ታላቅ መለኮታዊ ጥሪ ነው ተሐድሶ። ክብር ለኢየሱስ ይሁን። ተሐድሶ ይሄ ነው ወገኖቼ፣ ተሐድሶ ይሄ ነው። አሁንም ደግመን እንናገራለን። ተሐድሶ ወደ ወንጌል መመለስ ነው። መጀመሪያ በወደቀው የአዳም ስጋ ላይ በወደቀው የአዳም ሰውነት ላይ አዳም ሆይ ወዴት ነህ ብሎ በጠራበት በዛ ጥሪ የጀመረ አባታዊ ርህራሄ የተገለጠበት አባታዊ ፍጹም የሆነ ፍቅር የተገለጠበት ተበዳይ ሆኖ ሳለ ትእዛዛቱን መፈጸም አቅቶት የሰው ልጅ በድሎት ቀርቶ ሳለ የሰውና የእግዚአብሔር ግንኙነት ተበላሽቶ ሳለ ከዚህ ሁሉ ድርጊት በኋላ ወዴት ነህ ብሎ በጠራበት መለኮታዊ ታላቅ ጥልቅ በሆነ ርህራሄ የተገለጠውን ይህንን ጥሪ እግዚአብሔር እየገመደ ድልድዮችን እየሰራ በብሉይ ኪዳን እየመጣ በነቢያት እየመጣ እግዚአብሔር አምላክ በነ አብርሃም መጠራት በነ ሙሴ መጠራት በነ ዳዊት መንገስ በነገስታት በነቢያት መጠራት እየሰራው የመጣው በልጁ ሰው ሆኖ መመላለስ ላይ ተራ ሰው መስሎ ምናምንቴ ሰው መስሎ ዋጋ የሌለው ሰው መስሎ እየተራበ እየተጠማ በሰዎች መካከል የተመላለሰበትን ስራ የሰራበት በልጁ ሰውነት በሰራው ደግሞ ታላቅ የመስቀል ላይ ስራ የደመደመው መለኮታዊ ተያያዥነት ያለው መለኮታዊ ተሳስሮሽነት ያለው መለኮታዊ ሰንሰለትነቱን ጠብቆ የመጣ እግዚአብሔር አምላክ ለሰው ልጆች ያለውን ታላቅ ፍቅር በልጁ ሰውነት ላይ ባሳረፈው የደም ማህተም የገለጠበት የመዳን ጥሪ ነው ተሐድሶ። አደባባዮቻችንን ኢየሱስ በሚል መዓዛ የማጠን ጥሪ ነው ተሐድሶ። አውደ ምሕረቶቻችንን፣ ዝማሬዎቻችንን፣ ስርዓት ወጎቻችንን ሁሉ የታሪክ ትሩፋቶቻችንን ሁሉ ብሔራዊ ኩራታችንን ሁሉ ቁጭ አድርገን ወንጌሉን ብቻ በአደባባይ የምናሳይበት የምንጠራበት የመለኮት ድርጊት አደራረግ ነው የተሐድሶ ጥሪ። ወገኖቼ ከቀሚስ ጋር የሚሰፋ ጉዳይ አይደለም። ቀሚሶቻችንን ቁጭ አድርጉ፣ ከበሯችንን ቁጭ አድርጉ፣ ጽናጽላችንን ቁጭ አድርጉ፣ እንትናችንን ቁጭ አድርጉ የሚል ይሄ ውጫዊ በሆነ ስርዓት ጋር የሚሰፋ ጉዳይ አይደለም። አጀንዳውም አይደለም። ህልሙም ራእዩም ጥያቄውም ሐሳቡም ይሄ አይደለም።
ይሄው በአደባባይ ነው የምንናገረው። አጀንዳው ይሄ አይደለም። አጀንዳው የወንጌል ሐሳብ ነው። አጀንዳው ኢየሱስን ሰው ያደረገ ሐሳብ ነው። አጀንዳው ክርስቶስን በመስቀል ላይ ይውል ዘንድ የመስቀልን ሞት ይሞት ዘንድ ያስገደደ ታላቅ የነፍስ ጥሪ ነው። ታላቅ የመዳን ጥሪ ነው። የተሐድሶ ጥሪ ይሄ ነው ሐሳቡ። ይሄ ነው ሐሳቡ። እሱ ብቻ አይደለም። ከልጁ ሰውነት ላይ እነዛ ጅራፎች ሲያርፉ በልጁ ጎን ላይ እነዛ የጭካኔ የጦር ስለቶች በጎኑ ላይ ሲያርፉ ያ ሁሉ ጅራፍ በሰውነቱ ላይ ሲያርፍ ያ ሁሉ መዘባበት፣ ያ ሁሉ ውርደት፣ ያ ሁሉ ስቃይ፣ ያ ሁሉ ግርፋት፣ ያ ሁሉ በሌሊት በዛ ብርድ መቀጥቀጥ፣ ያ ሁሉ ነገር ሲሆን እግዚአብሔር አምላክ እያየ መጽሐፍ ሲናገር በደዌ ያደቀው ዘንድ ፈቀደ ይላል። ለምንድን ነው ይሄ የሆነው? ድራማ አይደለም፣ ቲያትር አይደለም። ሰዎችን ለማስደነቅ እግዚአብሔር የሰራው የሆነ ዘመን ስራ አይደለም ወገኖቼ። ዘመን ተሻጋሪ የተሐድሶ ጥሪ ነው ይሄ ጥሪ። ኢየሱስ ነው። የተሐድሶ አጀንዳ ኢየሱስ ነው። የተሐድሶ ዓላማ ወንጌል ነው። የተሐድሶ አልፋና ኦሜጋ ሰዎች ወደ እግዚአብሔር መንግስት እንዲመጡ ነው። ሌላ ከጀርባ የተደበቀ አጀንዳም ዓላማም ራእይም ግብም የለውም። እግዚአብሔር በሚያውቀው ሐሳቡ ይሄ ነው። አጀንዳው ይሄ ነው። ይሄ ብቻ አይደለም። ከልጁም ሰውነት ሞት በኋላ በልጁ ሰውነት ላይ ከሰራው የማዳን ሥራ በኋላ መንፈስ ቅዱስን በመስጠት መንፈስ ቅዱስን በመልቀቅ መንፈስ ቅዱስን በመላክ መንፈስ ቅዱስን ደግሞ በሰዎች ሕይወት ውስጥ እንዲመጣ በማድረግ የተሐድሶውን ሥራ ለማስቀጠል እግዚአብሔር እንደገና ያስቀጠለው ሥራ ነው። እኔ ብሄድ ይሻላችኋል፣ እሱ ስለኔ ያስረዳችኋል አለ ኢየሱስ። ይነግራችኋል፣ ስለኔ ያብራራላችኋል አለ። መንፈስ ቅዱስን በመስጠት መንፈስ ቅዱስን በመግለጥ ኃይልን በመሙላት በሐዋርያቱ ላይ ኃይልን በመሙላት በሐዋርያቱ ላይ አቅምን በመስጠት ለተልእኮ በማሰማራት የቀጠለ ክብር ለኢየሱስ ክርስቶስ ይሁን። በሐዋርያቱ ላይ መንፈስ ቅዱስን በማውረድ ደካማ የነበሩትን ጀግና በማድረግ ፈር የነበሩትን አንበሳ በማድረግ በገረዶች ፊት እንኳን ለመመስከር የማይችሉትን በአደባባይ ነገስታትን እንኳን ቻሌንጅ እንዲያደርጉ በማድረግ አቅምን በመስጠት ኢምፓወር በማድረግ የገለጠ ልዕለ ሰብ ያደረጋቸው ከነሱ ተፈጥሯዊ አቅም በላይ የገለጣቸው ከነሱ ተፈጥሯዊ ጉልበት በላይ ያሳያቸው ያራመዳቸው በሰይፍ ስለት ላይ ያስኬዳቸው በእሳት ውስጥ ያስራመዳቸው በአንበሳ መበላትን እንደ ክብር እንዲቆጥሩ ያደረጋቸው በግዞት መውረድን እንደ ክብር እንዲቆጥሩ ያደረጋቸው ስለ ስሙ መሰደድን እንደ ታላቅ ደስታ እንዲቆጥሩ ያደረጋቸውን መንፈስ ቅዱስን በመላክ ወደ እኔና ወደ እናንተ ዘመን ያስቀጠለው ተሐድሶዊ አጀንዳ ነው። ይሄ የእግዚአብሔር ሐሳብ ነው። ተሐድሶ የመንፈስ ቅዱስ መውረድ በክርስቶስ የጀመረውን የተጠናቀቀውን ያንን ታላቅ ሥራ ዘመን ተሻጋሪ ይሆን ዘንድ ክሮስ ጀነሬሽናል ይሆን ዘንድ ትውልድ ዘለቅ ይሆን ዘንድ የሆነ ዘመን ላይ እንዳይበቃ ተልእኮ እንዲኖረው መሪ እንዲኖረው ሐሳብ እንዲኖረው ወደ ትውልዶች ሁሉ እንዲሸጋገር እግዚአብሔር መንፈሱን በመላክ ሰዎችን በማስነሳት ለሐዋርያዊ ተልእኮ በማዘጋጀት በሰይፍ ስለት ላይ እንዲራመዱ ያደረገ መለኮታዊ ሥራ ነው ተሐድሶ። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ነው ተሐድሶ። ፍሬዎችን በሰይፍ ላይ ያራመደ ፍሬዎችን በእሳት መካከል በጀግንነት ያቆመ ፍሬዎችን በድንጋይ በሚወግሯቸው ሰዎች መካከል ምህረትን የሚያስለምን ታላቅ ከሰዋዊ ስብዕና ውጪ የሆነ ልዕለ ሰብ ያደረጋቸውን መንፈሱን በመላክ ስለ ክርስቶስ መሞትን እንደ ክብር እንደ ኒሻን እንደ ድል እንደ ሜዳሊያ እንዲቆጥሩ ያደረገ ያጀገነውን ይህንን መንፈስ ወደ ሰዎች ውስጥ በመላክ እዚህ ግቡ ወደማይባሉ ምናምንቴ ወደሚባሉ ሰዎች ውስጥ በማስገባት ይህንን ታላቅ የወንጌል ሥራ ይዘው እንዲቀጥሉ ያደረገ መለኮታዊ ቀጣይነት ያለው ሥራ ነው ተሐድሶ። ይሄ ነው ተሐድሶ። ጀግኖችን የወለደ ተመለሱ የሚል ኑ የሚል ወደ ወንጌል ኑ የሚል ይሄ ብቻ አይደለም። መልእክታትን ስንመለከት በጠቅላላ የሐዋርያት ሥራን ብንመለከት
የተሐድሶ ሐሳብ ነው። የመመለስ ሐሳብ ነው። ከውድቀት ማግስት ያለ ሐሳብ ነው። በክርስቶስ ኢየሱስ የተገለጠ ሐሳብ ነው። በመንፈሱ መምጣት የተገለጠ ሐሳብ ነው። የሐዋርያት ሥራን ብንመለከት የሐዋርያት ሥራ ሙሉ ጠቅላላ መልእክቱ ተሐድሶ ነው። የትምህርት ተሐድሶ፣ የሥርዓት ተሐድሶ፣ የአኗኗር ተሐድሶ፣ የመሪነት ተሐድሶ፣ የመጋቢነት ተሐድሶ፣ የማኔጅመንት ተሐድሶ፣ የወንጌልን በትክክል የመስበክ ተሐድሶ፣ የእውነተኛ አምልኮ ተሐድሶ፣ እግዚአብሔር አምላክ በክርስቶስ የሰራው ሥራ ቀጣይ ትውልድ ላይ ይደርስ ዘንድ የሚያደነቃቅፉትን አደናቃፊ ትምህርቶችን የማራገፍ ስርዓቶችን የማራገፍ በቤተ ክርስቲያን ውስጥ የገቡ አጠቃላይ ስርዋጾችን የሐሰት ትምህርቶችን የማራገፍ እውነተኛውና ንጹሕን ትምህርት የመግለጥ ሐሳብ ነው የሐዋርያት ሥራ በጠቅላላ። እሱ ብቻ አይደለም። ከሐዋርያት ሥራ ቀጥሎ የምንመለከታቸው መልእክታትን ብናይ በጠቅላላ መልእክታት በሙሉ የተሐድሶ መልእክቶች ናቸው። ወደ እውነተኛው ትምህርት የመመለስ፣ ወደ ጸጋ የመመለስ፣ ወደ እግዚአብሔር ክብር የመመለስ፣ ወደ መዳን የመመለስ፣ የመዳንን ሐሳብ በክሊር በሆነ መንገድ ያስቀመጠ፣ የዘላለምን ሕይወት ሰዎች ሊያገኙበት የሚችሉበትን መንገድ ግልጽ በሆነ መንገድ ያስቀመጠ፣ ሰዎች ክርስቶስን በማመን የዘላለም ሕይወት ሊያገኙ የሚችሉበትን አቅጣጫ ያስቀመጠ፣ የጸጋ ላይ የተደረቱ ድሪቶችን በሙሉ ያራገፈ፣ ጸጋ ላይ ለመደረብ የወደዱ ትምህርቶችን፣ ጸጋ ላይ ለመሸፈን የወደዱ ትምህርቶችን፣ ጸጋን ሁለተኛ ለማደሰው ስርዓቶችን በሙሉ ያራገፈ ያዋረደ መልእክት ነው። ጠቅላላ መልእክታትን ብናጠናቸው ሮሜን ብናጠና የሮሜ መልእክት የጸጋ መልእክት ነው። ሰዎች በክርስቶስ ኢየሱስ በማመን በጸጋው በማመን የእግዚአብሔር መንግስት እንደሚወርሱ ያስረዳበት ሐሳብ ነው ሮሜ መጽሐፍ። ገላትያን ብንመለከት በጸጋ ላይ የተደረበውን ድሪቶ ያራገፈ መልእክት ነው። የነጻነት ሰነድ ነው። የአርነት ሰነድ ነው ገላትያ። ኤፌሶንን ብንመለከት እንደዚህ በሰውና በእግዚአብሔር መካከል በአይሁድና በአሕዛብ መካከል የነበረውን የጥል ግድግዳ በደሙ በስጋው እንዳፈረሰ የሚናገር መልእክት ነው። ቆሮንቶስ መልእክትን ብንመለከት በጠቅላላ አምልኮ ምን መምሰል እንዳለበት፣ የቤተ ክርስቲያን አስተዳደር ምን መምሰል እንዳለበት፣ ክርስቲያናዊ ሕይወት ምን መምሰል እንዳለበት፣ ስርዓት ምን መምሰል እንዳለበት በጠቅላላ ያስረዳበት መልእክት ነው። የመታደስ መልእክት ነው። ተመለሱ የሚል መልእክት ነው። ተሰሎንቄን ብንመለከትም ደግሞ ጠቅላላ ወንጌል አንድ ወንጌል የገባው ሰው እንዴት ባለ የሕይወት ስርዓት እንደሚመላለስ የሚያስረዳ ሐሳብ ነው በጠቅላላ። ክብር ለኢየሱስ ይሁን። ዕብራውያንን ብንመለከት የቀደመው ዘመን ስርዓት ፍጹም አለ ያደረግ ስላልቻለ የቀደመው የመቅደስ ስርዓት የሞት ስርዓት እንደሆነ የቀደመው የመቅደስ ስርዓት እንኳን አይደለም ሌላውን ቀርቶ ሊቀ ካህናቱን እንኳን ጭምር ሳይቀር በህሊና ንጹህ ያደረግ እንዳልቻለ እግዚአብሔር አምላክ የሰራው የአዲሱ መቅደስ ስርዓት እንደ ስጋ ያልሆነ በሚታይ ስርዓት ያልሆነ ነገር ግን በመንፈስ በሆነ ስርዓት በኩል እግዚአብሔር እንዴት ባለ በአዲሱ ሊቀ ካህናታችን በክርስቶስ በኩል ያንን የመቅደሱን ስራ በአዲስ የመቅደስ ስርዓት እንዴት እንደፈጸመው ያስረዳበት ታላቅ መለኮታዊ ደብዳቤ ነው የዕብራውያን መጽሐፍ። እግዚአብሔር አምላክ የተመሰገነ ይሁን። እንደ መልከጼዴቅ ሹመት ያለ ሊቀ ካህናት ይገባናል የተባለ ነው። እንደ መልከጼዴቅ ያለ ሊቀ ካህን የተባለበት የክርስቶስ የሊቀ ካህንነት ስራ በአደባባይ የተረጋገጠበት መልእክት ነው። የፍቅር ደብዳቤ ነው የዕብራውያን መጽሐፍ። ወደ ኋላ ለመመለስ ያ የሚስባቸው መቅደሱ ሲስባቸው የመቅደሱ ስርዓት የሚስባቸው ያ ወርቃማው በበረሃ መካከል የተተከለው ያ መቅደስ በበረሃ መካከል ያ የተተከለው ያ የሚያብለጨልጨው መቅደስ ልባቸውን የሚስባቸው አይሁድ መቅደሳችን በሰማይ ነው፣ ሊቀ ካህናታችን በሰማይ ነው። እነዚህ ሊቀ ካህናት ፍጹማን ሊሆኑ አልቻሉም፣ ሊያርፉ አልቻሉም። እሱ ግን ያንን ቅዱስ የሆነውን ደም ከቀረበ በኋላ በሰማያት በአባቱ ቀኝ ተቀመጠ ብሎ የክርስቶስን ሊቀ ካህናትነት በግልጽ ቋንቋ ያስቀመጠ ደብዳቤ ነው ዕብራውያን መጽሐፍ። ልባቸው እንዳይሻክር፣ ልባቸው እንዳይመለስ፣ ወደኋላ እንዳያዩ፣ ወደኋላ እንዳይመጡ ነገር ግን መጽሐፍ እንደሚናገር እዛው መጽሐፍ ላይ ወደፊት እንዲሄዱ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን እያየን እንራመድ እያለ የማጽናናትና የጽናት መልእክት ነው። ታድሶ በትዕግስት እንሩጥ የሚል መልእክትን ያዘለ ሐሳብ ነው የዕብራውያን መልእክት። መልእክቱ በጠቅላላ ተሐድሷዊ መልእክት ነው። የያዕቆብን መልእክትን እንኳን ብንመለከት በጠቅላላው ሰዎች አንድ ያነሰው እንዴት ባለ የሞራል ልዕልና መመላለስ እንዳለበት ጸጋና ሕይወትን፣ ጸጋና ስራን፣ ጸጋና ተግባርን፣ ጸጋና ምግባርን እንዴት አዛምዶ መሄድ እንዳለበት የሚያስረዳ መልእክት ነው የያዕቆብ መልእክት እንኳን ጨምር ሳይቀር። የመመለስ መልእክቶች ናቸው በጠቅላላ። መልእክታትን ብናጠና መልእክታት የእንመለስ ጥሪዎች ናቸው። እሱም ብቻ አይደለም። የራእይ መጽሐፍን ብናጠና
በጠቅላላ የራእይ መጽሐፍ መልእክት በግልጽ እሱ እንደውም በጣም በግልጽ ተሐድሷዊ ደብዳቤዎች ናቸው። የሎዶቅያን ቤተክርስቲያን ብንመለከት፣ የኤፌሶን ቤተክርስቲያን፣ ፊላዴልፊያን ብንመለከት፣ ሌሎቹንም በመጽሐፋችን ውስጥ የምናያቸው መጽሐፍ የሰባቱንም አብያተ ክርስቲያናት ብንመለከት ተሐደሱ ተመለሱ የሚል መጽሐፍ ነው። እመጣባችኋለሁ አትመለሱ የሚል መጽሐፍ ነው። ስለዚህ በጠቅላላ የቱ ጋ ነው የተሐድሶ መልእክት የሌለበት መጽሐፋችን ውስጥ? መጽሐፍ ቅዱሳችን ውስጥ በእያንዳንዱ የመጽሐፍ ቅዱሳችን ገጽ ላይ የእግዚአብሔርን የተሐድሶ ሐሳብ እናገኛለን። ይሄ ብሉይ ኪዳን፣ አዲስ ኪዳን፣ መልእክታት፣ ራእይ ምናምን ብለን አይደለም። በእያንዳንዱ ገጽ ውስጥ በእያንዳንዱ የመጽሐፋችን ገጽ ላይ በመንገልጠው በእያንዳንዱ የመጽሐፋችን ገጽ ላይ እግዚአብሔር አምላክ ያሰፈረውን የተሐድሶ መልእክት እናገኛለን ወገኖች። በጠቅላላ መጽሐፍ ቅዱሳችን የተሐድሶ መልእክት ነው። የእግዚአብሔርን ሐሳብ በቃል ሰፍሮ ያለበት ሰዎችን ወደ ሐሳቡ ለማምጣት የእግዚአብሔርን የልብ ትርታ የእግዚአብሔርን ውስጣዊ ኢነርጂና ውስጣዊ ፍላጎት የያዘ መጽሐፍ ነው መጽሐፍ ቅዱሳችን። የቱ ጋር ነው ተሐድሶን ማናገኘው? የቱ ጋር ነው ፈልገን ማናገኘው? ቅድም እንዳልኳችሁ ከፍጥረት ቀድሞ ይሄ የምናየው ግዘፍ ዓለም ከመምጣቱ እንኳን ቀድሞ እግዚአብሔር አምላክ ተሐድሶን በልቡ በሐሳቡ በዘመናት መካከል በሚገልጠው መገለጡ ስለማስቀመጥ እንዴት እንደፈለገ እንዴት እንደተጋ እንዴት እንዳደረገ የሰፈረበት ሰነድ ነው። እንደውም ይሄ መጽሐፍ ቅዱሳችን ራሱ የተሐድሶ ሰነድ ነው፣ ዶክመንት ነው። እግዚአብሔር ለተሐድሶ ቁርጠኛ እንደሆነ፣ እግዚአብሔር አምላክ የተሐድሶ አምላክ እንደሆነ፣ እግዚአብሔር አምላክ ተሐድሷዊ አምላክ እንደሆነ ከዚህ ቅድም እንደተናገርኩት ከስነ ሕይወታችን ጭምር እንኳን ሳይቀር ተሐድሷዊ ይዘት እንዲኖረው አድርጎ የሰራበት ያሳየበት የገለጠበት ተሐድሷዊ ሰነድ ነው ይሄ መጽሐፋችን ጭምር። ብሉይ ኪዳንንም አዲስ ኪዳንንም መልእክታትንም ራእይንም ጨምቀን እንኳን ብናነሳው ዶክመንቱ የሚያሳየው ምንድነው? ተሐድሷዊ ሰነድ ነኝ ይላል። ተሐድሷዊ ዶክመንት ነኝ ይላል። የእግዚአብሔርን የመታደስ ሐሳብ እግዚአብሔር ወደ ሰዎች ውስጥ የመግባትን ሐሳብ የመመለስን ሐሳብ ያሰፈረበት የተሐድሶ ሰነድ ነው ይሄ መጽሐፋችን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ይሄ ሲሆን የሰው ልጅ ከመጀመሪያው የተሰጠውን ታላቅ ኃላፊነት ከመጀመሪያው የተሰጠውን ታላቅ አደራ ታላቅ አጀንዳ ታላቅ ከእግዚአብሔር ጋር ስሙዝ የሆነ የተስተካከለ ሃይማኖት መንፈሳዊ ህይወቱ ተስተካክሎ ሆሪዞንታሊም ጀስት ቨርቲካሊም ባለው እንትን ሁኔታ ወደ ላይም ወደ ታችም ያለውን ግንኙነት አስተካክሎ እንዲሄድ ምንም እንኳን ይሄንን ሐሳብ በሰው ልጅ ውስጥ እግዚአብሔር ቢያስቀምጥ የሰው ልጅን ያንን ነገር ለማድረግ ለመፈጸም አቅም ስላነሰው ጉልበት ስላነሰው መንፈሳዊ ኃይል ስላነሰው ፍቃድ ቢኖረው ፍላጎት ቢኖረው ትእዛዙን በግልጽ ቢሰማም እንኳን ያን ነገር ለማድረግ ግን መንፈሳዊ ጉልበትና መንፈሳዊ አቅም የሰው ልጅ ስላልነበረው እግዚአብሔር አምላክ አሁንም እንደገና የተሐድሶን ጥሪ ማድረግን እግዚአብሔር አላቆመም። በመጽሐፎቻችን እንደተናገርኩት ከብሉይ ኪዳን ጀምሮ በጠቅላላ በወንጌላት በመልእክታት በዮሐንስ በራእይ መጽሐፍ ላይ በግልጽ ተቀምጦ እንኳን ይሄንን ሁሉ ነገር እንኳን እግዚአብሔር አምላክ ቢገልጠውም እንኳን ዛሬም ድረስ ለእግዚአብሔር ሐሳብ አሻፈረኝ ባዮች የእግዚአብሔርን ሐሳብ አልቀበልም ባዮች ተሐድሶ አያሻኝም ባዮች አያስፈልገኝም ባዮች ምድራችንን ከድነዋታል፣ ምድራችንን ሸፍነዋታል። ምንም እንኳን ተሐድሶ መለኮታዊ ሐሳብ ስለሆነ መለኮታዊ አጀንዳ ስለሆነ እያሸነፈ እየመራ እያራገፈ አሮጌውን ነገር እየጣለ እየተሻገረ እኛ ዘመን ላይ ደርሷል። የአምላካችን የእግዚአብሔር ስም የተባረከ ይሁን። ከዚህ ቀጥሎ የምንመለከተው ክፍል እንግዲህ መጽሐፍ ቅዱሳችን የተሐድሶ ሐሳብ ነው ብለናል። መጽሐፍ ቅዱሳችን ተሐድሷዊ አጀንዳ ያዘለ የተሐድሶን አጀንዳ ያዘለ መጽሐፍ ነው ብለናል። ይሄን ሐሳብ አብራርተናል፣ ተናግረናል። አሁን ለማን ነው ተሐድሶ የሚያስፈልገው ብለን በዚህ ውስጥ እና ይሄ መጽሐፍ ቅዱሳችን እንግዲህ የተሐድሶ ሰነድ ነው። የተሐድሶ ደብዳቤ የተገለጠበት ዶክመንት ነው። እግዚአብሔር አምላክ ተሐድሶ የልብ ትርታው እንደሆነ የልብ ምቱ እንደሆነ ለፍጥረት ለቀጣዩ ትውልድ ለዘመናት ተሸጋግሮ የሚሄድበትን ነገር ያሳየበት መጽሐፍ ነው ተሐድሶ ብለን ስንል ለነማን ነበረ ይሄ የተገለጠው? እነማን ናቸው ይሄ ጥሪ የደረሳቸው? እነማን ናቸው ይሄ ደብዳቤ የተነበበላቸው ብለን ስንጠይቅ ይሄ ደብዳቤ የደረሳቸው ሕያዋን ለሆኑ አብያተ ክርስቲያናት ነው።
ሕያዋን ለሆኑ አካላት ነው። በነገራችን ላይ ተሐድሶ የሕያውነት ምልክት ነው። አንድ አካል፣ አንዲት ቤተክርስቲያን፣ አንድ ሰው የተሐድሶ ጥሪ ሲደርሰው ምንድነህ እያለው ነው? በነገራችን ላይ ሕያው ነህ እያለው ነው። የሕያውነት ምልክት አለህ እያለው ነው። የወደክበት ነገር አለ፣ የሳትክበት ነገር አለ፣ የሚሰረከው ነገር አለ። ነገር ግን ምን ማድረግ አለብህ? ወደ መጀመሪያው ነገር መመለስ አለብህ። አስተካክል እያለው ነው። የተሐድሶ ጥሪ ራሱ የሚደርሳት ቤተክርስቲያን ራሱ ሕያው የሆነች ቤተክርስቲያን ነች። በነገራችን ላይ ሕያው ላልሆነች ቤተክርስቲያን ተሐድሶ አያስፈልጋትም። ለምሳሌ ለሞተች ቤተክርስቲያን የሚያስፈልጋት ሕያውነት ያለው የተሐድሶ ጥሪ ሳይሆን የሚያስፈልጋት ትንሣኤ ነው። ስለዚህ ተሐድሶ አያስፈልገንም ስንል በሌላ አባባል ምን እያለን መሰላችሁ? ሞተናል እያልን እኮ ነው። በራሳችን ላይ የሞትን አዋጅ ምን አድርገናል ማለት ነው? አውጀናል ማለት ነው። የተሐድሶ ጥሪ የደረሳቸው እነዚህ 7ቱ አብያተ ክርስቲያናትን ብንመለከታቸው ምን እያላቸው ነው? ሕያው ናችሁ እያላቸው ነው። ሕያው ናችሁ እያላቸው ነው። ሕያው ካልሆኑ ምን እያሉ ነው ማለት ነው? ኦልሬዲ ሞታችኋል እያላቸው። በሰርዴስ ወዳለችው ቤተክርስቲያን ጻፍ፣ ስራህን አውቃለሁ ሕያው እንደመሆንም ስም አለ፣ ግን ሞተህማል ይለዋል። ሕያውነት አለ፣ ግን ምን እያልክ ነው? ወደ ሞት እየሄድክ ነው። ራእይ መጽሐፍ ምዕራፍ 3 ላይ የምናያትን የሰርዴስን ብንመለከት፣ ወደ ኤፌሶንን ብትመለከት ስራህን፣ ድካምን፣ ትዕግስትን አውቃለሁ፣ ክፎችን ልታገስ እንደማትችል አውቃለሁ፣ ነገር ግን ሐዋርያት እያለ ይናገራል። ጴርጋሞን ላይ ይናገራል። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜን ትጠብቃለህ፣ ሰይጣንን በሚኖርበት የተገደለውንም የታመነው ምስክሬ በአንጢጳስ ዘመን የነበረው ነገር ታውቃለህ፣ የታረደው እንዲበሉ እንደዚህ ሆነው ነበር፣ ይሄን ነገር እንዲተው ያረከውን ነገር አውቃለሁ፣ አቅምህን አውቃለሁ ይናገራቸዋል። ተሐድሶ ጥሪ የሚደርሳቸው ቤተክርስቲያናት ሕያው ለሆነች ቤተክርስቲያን ነው። አሁን ዛሬም ለቤተክርስቲያናችን በነገራችን ላይ የተሐድሶን ጥሪ ስናቀርብ ምን እያልን ነው? ሕያው ነሽ። ነገር ግን ይሄን ሕያውነትሽን ግን ይዘሽ ለማስቀጠል ግን ተሐድሶ ማድረግ አለብሽ እያልን ነው። መታደስ አለብሽ ወገኖቼ። ይሄ እኮ ጌታ በነበረበት ዘመን ላይ ጌታ ከሄደ በጣም ከጥቂት ዓመታት በኋላ የተመሰረቱት እነዚህ እነ ጴርጋሞን፣ እነ ሰርዴስ፣ እነ ኤፌሶን ብለን እነ ፊላደልፊያ ብለን የምንጠራቸው ቤተክርስቲያኖች እኮ ሐዋርያት የቋቋሟቸው ቤተክርስቲያኖች ናቸው እኮ። ሐዋርያት በነበሩበት ዘመን እኮ የነበሩ እኮ አብያተ ክርስቲያናት ናቸው እኮ። እነዚህ አብያተ ክርስቲያናት እንኳን የመታደስና ወደ እግዚአብሔር ሐሳብ የመምጣት ጥሪ ደርሷቸው ነበረ። እንግዲህ ከሺህ ዘመናት በኋላ እኛ ዘመን ላይ መጡ። እኛ ተሐድሶ አያስፈልገንም፣ የበቃንን ስንዱ እመቤት ነን፣ ዓለም ሁሉ ስቶ እኛ ብቻ ነን የቆየ ነው የመጣ ነው፣ ምንም ስህተት የማይገባን ብለን ካልን ምን እያልን ነው? ዓይን ያወጣ ያፈጠጠ ስህተት እየታየ፣ ያፈጠጠ የመጽሐፍ ቅዱሳዊ ልምምዶች እየታዩ፣ ያፈጠጠ ከእግዚአብሔር ቃል ጋር በቀጥታ የሚጋጩ ስርዓቶች እየታዩ፣ ግልጽ የሆነ ከእግዚአብሔር ሐሳብ ጋር የመላተም ልምምዶች እየታዩ እኛ ምሉ በኩል ሄነን ሁሉን እምናቅነን ብለን ካል ምን እያልን ነው? እኛ ሞተናል እያልን እኮ ነው። ስለዚህ የሚያስፈልገን እንደዚህ ከሆነ የሚያስፈልገን ተሐድሶ ሳይሆን የሚያስፈልገን ትንሣኤ ነው። ለሞተ ነገር መታደስ ባህሪው አይፈቅድም። ለሞተ አስክሬን መታደስ ባህሪው አይፈቅድም። ኦልሬዲ የሚያስፈልገው ለሞተ አስክሬን ምንድን ነው? መነሳት ነው የሚያስፈልገው፣ ትንሣኤ ነው የሚያስፈልገው። ተሐድሶ የሚያስፈልገው ግን ሕያው ለሆነች ግን ለሳተች፣ ሕያው ለሆነች ግን ሚስ ላደረገች፣ ሕያው ለሆነች ግን ከእግዚአብሔር ቃል ፈቀቅ ላለች፣ ሕያው ለሆነች ግን ከእግዚአብሔር ሐሳብ ጋር ለራቀች፣ ሕያው ለሆነች ግን የእግዚአብሔርን ሐሳብ ለማስተናገድ ላልቻለች ግን ቤተክርስቲያን የተሐድሶ ጥሪ ይደርሳታል። ስለዚህ ይህንን ጥሪ ስናቀርብ ለቤተክርስቲያናችን፣ ለአባቶቻችን፣ ለሚሰሙን ሁሉ ይሄን መታደስ ጥያቄ ስናቀርብ የመታደስ ጥያቄ የመዋረድ ጥያቄ አይደለም። ተሐድሶን የማድረግ ጥያቄ፣ ለተሐድሶ የመጨከን ጥያቄ፣ ለተሐድሶ የመቁረጥ ጥያቄ፣ በስተት ውስጥ ነን፣ ወድቀናል፣ ተሳስተናል፣ ከእግዚአብሔር ሐሳብ ርቀናል፣ ሸሽተናል ብሎ ራስን ለተሐድሶ የማጋለጥ ኤክስፖዝ የማድረግ ጥያቄ የመዋረድ ጥያቄ አይደለም። የስንፍና ጥያቄ አይደለም። ራስን ለውርደት የማጋለጥ ጥያቄ አይደለም። ይልቁንም የመክበር ሐሳብ እንጂ፣ ይልቁንም ለዓላይ በሆነው በከበረው በእግዚአብሔር ሐሳብ ውስጥ ራስን ለማስገዛት የሚወሰድ ታላቅ መለኮታዊ እርምጃ እንጂ።
ራስን ለእግዚአብሔር ሐሳብ የማስገዛት ራስን ለእግዚአብሔር ክብር የማስገዛት የልጅነትን ኪዳን የማደስ ታላቅ የመታዘዝ ምልክት ነው ታድሶ መቀበል። ልጅነትን የማጽናት ኪዳንን የማጽናት ዛሬም በእግዚአብሔር ቤት ውስጥ ነኝ ብሎ የማለት ዛሬም በእግዚአብሔር ሐሳብ ውስጥ ነኝ ብሎ የማለት ዛሬም ከእግዚአብሔር ሐሳብ አራኩም ብሎ የማለት የመዋረድ የመስነፍ የመድከም ምልክት ሳይሆን ይልቁንም የጀግንነት ይልቁንም ለእግዚአብሔር ሐሳብ እሺ ብሎ የመሸነፍን ታላቅ ትሕትና የማሳየት በቃ ልክ ነኝ፣ መታደስ ያስፈልገኛል፣ መለወጥ ያስፈልገኛል፣ የልጅነትን ኪዳን ማደስ ያስፈልገኛል፣ ወደ ቀደመው ክብር ልመለስ ያስፈልገኛል፣ ወደ ቃሉ ብርሃን ልመለስ ያስፈልገኛል፣ ወደ እግዚአብሔር ቃል መምጣት ያስፈልገኛል ብሎ ራስን ክብርን ሞራልን ሰዋዊ የሆነውን ዙሪያችን የከበበን ነገር ሁሉ ለጊዜው ቁጭ አድርገን ለእግዚአብሔር ክብር የመንበርከክን መለኮታዊ ትእዛዝን የመታዘዝን ጉዳይ የሚያሳይ ታላቅ ጥሪ ነው ተሐድሶ። የልጅነትን ኪዳን የማደስ ጥሪ ነው። በእግዚአብሔር ቤት ውስጥ ያውነትን የማጽናት ጥሪ ነው። ከእግዚአብሔር ጋር አብሮ ለመሄድ የመስማማትን ጥሪ የምንቀበልበት ትእዛዙን የምናሳይበት በድርጊት የምንገልጥበት መለኮታዊ አደራረግ ነው ተሐድሶ። ይሄ ሲሆን ወገኖቼ በእኛ ድካም በእኛ አለመቻል በእኛ ዝለትና በእኛ ስንፍና የእግዚአብሔር ኃይል በእኛ እንዲገለጥ የምንፈቅድበት ስርዓት ነው። እታደሳለሁ፣ ተሐድሶ አደርጋለሁ። እርግጥ ነው ስቻለሁ፣ ከቃሉ ርቅ ያለው ከቃሉ ብርሃን ጠፍቻለሁ፣ እንደ ቃሉ የኖርኩኝ አይደለም፣ ህዝቤን እንደ ቃሉ የመራው አይደለም፣ ህዝቤን በእግዚአብሔር ቃል ሊድ ያረኩኝ አይደለም፣ ህዝቤ እውነተኛ ክርስቲያናዊ የህይወት ስርዓትን የህይወት ዘይቤን እንዲመራ ያረኩኝ አይደለም፣ ህዝቤን ለዘላለም ህይወት ያጫው አይደለም፣ ህዝቤን ለዘላለም ህይወት የሚያበቃ ትምህርት ያስተማርኩኝ አይደለም ብለን ስናበቃ እግዚአብሔር ሆይ አድሰኝ፣ እንደ ቃሉ ብርሃን አድሰኝ፣ እንደ ቃሉ ብርሃን መልሰኝ፣ እንደ ቃሉ ብርሃን አስተካክለኝ፣ ወደ ቃሉ ብርሃን ልመለስ ብለን ስንል ምን ያል ነው? በእኛ ድካም የእግዚአብሔር ኃይል እንዲገለጥ መንገድ እየጠረግን ነው ማለት ነው። በእኛ አለመቻል የእግዚአብሔር መለኮታዊ ታላቅ አሰራር እንዲታይ እጃችንን እያነሳን ነው ማለት ነው። ለተሐድሶ እሺ ብለን ስንታዘዝ የእግዚአብሔር ታላቅ መለኮታዊ ክንድ በድርጊታችን ላይ በህይወታችን ላይ በስሜታችን ላይ በዝንባሌያችን ላይ በዘላለም ህይወት ዋስትናችን ላይ ገዢ እንዲሆን እየፈቀደን ነው ማለት ነው። ከእግዚአብሔር ሐሳብ ጋር የነበረውን የጥል ግድግዳ እያፈረስን ነው ማለት ነው። በተሐድሶ ግድግዳውን እየናድን ነው ማለት ነው። ከእግዚአብሔር ሐሳብ ጋር ለመታረቅ ራሳችንን እያስገዛን ነው ማለት ነው። ክብር ለኢየሱስ ይሁን። ያለ መቻላችንን ለእግዚአብሔር በማሳወቅ ትዕቢታችንን የምንሽርበት መንገድ ነው ተሐድሶ። እኔ አልችልም አንተ ግን ትችላለህ የምንልበት፣ ብሔራዊ ክብራችንን ቁጭ ማድረግ፣ ኢትዮጵያዊ ብሔራዊ ኩራታችንን ቁጭ ማድረግ፣ ዘመን ዘለቅ ታሪካችንን ቁጭ በማድረግ ዘመን ተሻጋሪ እድሜ ቆጠረ የሆነውን ትውፊታችንን ከለርፉል የሆነውን ዝናችንን ቁጭ በማድረግ እኔ አልችልም ጌታ ሆይ አንተ ግን ትችላለህ ብለን ትዕቢታችንን የምንሽርበት የመታዘዝ መለኮታዊ አሰራር ነው ተሐድሶ። የመዋረድ የመናቅ የመስነፍ የመጥፋት የመድከም ጉዳይ አይደለም ተሐድሶ። ክብር ለኢየሱስ ይሁን። ይሄ ብቻ አይደለም ወገኖቼ፣ ተሐድሶ የመክበር እንጂ የመዋረድ ድርጊትም አይደለም። ትዕቢታችንን ቁጭ አድርገን እኛነታችንን እኔነታችንን ለዘመናት ስናቀነቀነው የነበረውን ነገሮቻችንን ሁሉ በእግዚአብሔር ቃል ላይ የምንፈትሽበት፣ እንደ ቃሉ ነው ወይ ብለን የምንመረምርበት፣ እንደ ቃሉ ነው ወይ ብለን ድርጊቶቻችንን የምናይበት የምናጠናበት፣ ዝማሬዎቻችንን ከእግዚአብሔር ቃል አንጻር የምንፈትሽበት፣ ስብከቶቻችንን ከእግዚአብሔር ቃል አንጻር የምንፈትሽበት፣ የትኛውንም የህይወት ስርዓቶቻችንን በጠቅላላ ከእግዚአብሔር ቃል አንጻር ቁጭ አድርገን በእግዚአብሔር ቃል የምንመዝንበት የእውነት ሚዛን ነው ተሐድሶ። የድርጊት ሚዛን ነው ተሐድሶ። ከእግዚአብሔር ጋር የመታረቅ ርዕሰ ጉዳይ ነው ተሐድሶ ወገኖቼ። መሸነፍ አይደለም መታደስ ማለት። ስቻለሁ፣ ወድቄያለሁ፣ ዝያለሁ፣ ተልኮዬን ሚስ አድርጌያለሁ፣ እግዚአብሔር የተሰጠኝን ታላቅ አደራ ቁጭ አድርጌያለሁ፣ ሐዋርያዊ አደራዬን አስቀምጫለሁ፣ አስበልቻለሁ፣ ሚስ አድርጌያለሁ፣ ትቻለሁ፣ ረፍቻለሁ ብለን ስናበቃ በእግዚአብሔር ቃል ላይ የምንጎብዝበት፣ በእግዚአብሔር ቃል ላይ የምንጸናበት፣ በእግዚአብሔር ቃል ላይ ከእግዚአብሔር ሐሳብ ጋር የምንጨክንበት፣ ከሰዋዊ ስርዓቶቻችን ጋር እድሜ ጠገብ ከሆነ ጉዳዮቻችን ጋር
ጉዳዩን በማየት የህዝብ ቁጥራችንን በማየት ሰብአዊም ቁሳዊም ሀብታችንን በማየት ስታቲስቲካዊ ግዝፈታችንን በማየት ረጅም ዘመን ያስቆጠርንበትን ታሪክ በማየት ችላ የምንለው ጥሪ አይደለም ተሐድሶ። እነዚህ ሁሉ ነገሮች ሁለተኛ ጉዳዮች ናቸው። ሰብአዊ ሀብቶቻችንን፣ ቁሳዊ ሀብቶቻችንን፣ ድርጅታዊ መዋቅሮቻችንን፣ ስትራቴጂክ አካሄዶቻችንን፣ በጠቅላላ ትውፊቶቻችንን፣ ታሪኮቻችንን ጭምር በጠቅላላው ከእግዚአብሔር ቃል አንጻር ቁጭ አድርገን ለእግዚአብሔር ቃል የምንታዘዝበትና ለእግዚአብሔር ቃል እሺ የምንልበት ታላቅ መለኮታዊ አሰራር ነው። ይሄ ብቻ አይደለም። የእግዚአብሔርን ትክክለኛነትና የእኛን ስተት ትክክለኛ አለመሆኑ ወይም የእኛን ስተት በእግዚአብሔር ቃል አንጻር የምንመዝንበት የእውነት ሚዛን ነው ተሐድሶ። እግዚአብሔር አንተ ልክ ነህ፣ እኛ ልክ አይደለን የምንልበት፣ አንተ እውነተኛ ነህ፣ እኛ እውነተኛ አይደለንም ብለን የእግዚአብሔርን የእውነት ሚዛን በህይወታችን ላይ የምናስቀምጥበት ሐሳብ ነው ተሐድሶ። በነገራችን ላይ በምድራችን ላይ አሁን ባለው ዘመን ላይ ተሐድሶ የማያስፈልጋት የክርስቶስ ቤተክርስቲያን የለችም። ሁሉ የክርስቶስ ቤተክርስቲያን ተሐድሶ ያስፈልገዋል። እንደ እግዚአብሔር ቃል ራሱ መፈተሽ ያስፈልገዋል። እንደ እግዚአብሔር ቃል ድርጊቱን መመርመር ያስፈልገዋል። እንደ እግዚአብሔር ቃል አምልኮውን ማየት ያስፈልገዋል። እንደ እግዚአብሔር ቃል የግል ሕይወቱን ማየት ያስፈልገዋል። እንደ እግዚአብሔር ቃል አሰራሩን ማየት ያስፈልገዋል። እንደ እግዚአብሔር ቃል ስብከቱን ማየት ያስፈልገዋል። እንደ እግዚአብሔር ቃል ትውፊቱን፣ አኗኗሩን፣ ወጉን፣ ስርዓቱን፣ ባህሉን በጠቅላላ ማየት ያስፈልገዋል። ይልቁንም ስለ መለኮቱ ማየት ያስፈልገዋል። ይልቁንም አውደ ምሕረት ላይ የሚሰበኩ ስብከቶችን እንደገና ማየት ያስፈልገዋል። የእግዚአብሔር ቃል የማያስፈልጋት ቤተክርስቲያን እንደሌለች ሁሉ የእግዚአብሔር ቃል አሻፈረኝ የምትል ቤተክርስቲያን እንደሌለች ሁሉ ልክ እንደዛ ሁሉ በእግዚአብሔር ቃል እምራለሁ የምትል ቤተክርስቲያን ተሐድሶ የማያስፈልጋት የክርስቶስ ቤተክርስቲያን በምድራችን ላይ የለችም። ስለዚህ ትምህርታችንን፣ ስርዓታችንን፣ አዋዋላችንን፣ ንግግሮቻችንን፣ ስነ ልቦናዊ ውቅሮቻችንን፣ ስነ መለኮታዊ ቅመራችንን ጭምር ሳይቀር፣ ስነ መለኮታዊ ዴፊኒሽኖቻችንን ጭምር ሳይቀር፣ ስነ መለኮታዊ ፍታቻችንን ጭምር ሳይቀር ቁጭ አድርገን እንደ እግዚአብሔር ቃል ፈትሸን፣ እንደ እግዚአብሔር ቃል መርምረን፣ እንደ እግዚአብሔር ቃል አይተን በእግዚአብሔር ቃል ብርሃንነት ውስጥ የምንሄድበት መለኮታዊ መንገድ ነው ተሐድሶ። እንግዲህ በእግዚአብሔር ቃል አልታደስም ያለች ቤተክርስቲያን ምንድነው ዕጣ ፈንታዋ ብለን ብንጠይቅ ይሄ ቃል አያድሰኝም፣ ይሄ ቃል አይመረምረኝም፣ ይሄ ቃል አይፈትሸኝም፣ በዚህ ቃል ሚዛን ላይ አልቀመጥም፣ አሻፈረኝ፣ ምሉ በኩል ይሄ ነኝ፣ ሁሉ የበቃኝ ነኝ፣ ዓለም ሁሉ ስቶ እኔ ሳልሳሳት የኖርኩኝ ነኝ ብላ የምትል ቤተክርስቲያን ምንድነው የምታረገው ብለን ብንጠይቅ የሚያድሳትን የእግዚአብሔር ቃል ራሷ ታድሰዋለች። የሚያስተካክላትን የእግዚአብሔር ቃል ራሷ ታስተካክለዋለች። በዘመናት መካከል የማይታደሰውን ታድሳለች፣ የሚታደሰውን አላደሰም ትላለች። በሕያው አሁን እኮ በአካል እኛ ባለንበት ዘመን እኮ የእግዚአብሔርን ቃል እንኳን እስከ መቀየር እኮ ሰዎች ደፍረዋል እኮ። የእግዚአብሔርን ቃል አርመዋል እኮ እኛ ሰዎች። አያችሁ፣ በእግዚአብሔር ቃል አልታረምም ያለች ቤተክርስቲያን፣ አንገቷን ያደነደነች ቤተክርስቲያን የእግዚአብሔርን ቃል ለማደስ ትነሳሳለች። በጀት መድባ፣ ሊቃውንትን መድባ፣ ፋይናንስ መድባ፣ ቡድን መድባ የእግዚአብሔርን ቃል ታርማለች። የእግዚአብሔርን ቃል ታስተካክላለች። ዋናው ቃል እንዲህ አይልም፣ እኛ ግን እንዲህ እንላለን ብለው ያስተካከሉ ደፋሮች እኮ በቤተክርስቲያናችን እኮ ተቀምጠዋል። የሚታደሰውን አላድስም፣ ሕያው የሆነውን የማይታደሰውን የእግዚአብሔር ቃል ለማደስ ደፍረዋል። አራሚውን ሚዛኑን እንኳን ለማበላሸት ወደ ኋላ አላሉ፣ ሁለት ያላሰቡ። እኛንን ተሐድሶ ማያስፈልገን፣ እኛንን የእግዚአብሔር ቃል ተሐድሶን አያሻንም ብለን የምንናገረው በምን የሞራል ልዕልና ነው? በምን መንፈሳዊ ልዕልና ነው? በምን አይነት ስነ መለኮታዊ ቅመራ ውስጥ እንዳለን አንተዋወቅም እንዴ? አናውቅም እንዴ? ታላቅ ውርደት ነው። ውርደታችን ሳይበስ እርግጥ ነው ከዚህ በላይ ውድቀት የለም። የእግዚአብሔርን ቃል ከማረም በላይ ድፍረት የለም።
የእግዚአብሔርን ቃል ከማስተካከል በላይ ታላቅ ንቀት የለም። እግዚአብሔር አምላክ የሕዝባችንን አይን አሁን የሚያብራ። እግዚአብሔር አምላክ የተመሰገነ ይሁን። የዛሬውን ሐሳብና ርዕስ በዚህ ሐሳብ ላይ እንቋጫለን። በቀጣይ የተባሉትን የተናገርናቸው ነገሮች በዝርዝር እንሄድባቸዋለን። የሰማነውን ቃል በልባችን ላይ ያኖርልን። ይቆየን፣ ያቆየን።